ስሙኝማ ዛሬ በጣም ደስ የሚል ዜና ልነግራችሁ ነው። ጉግል አድሰንስ አንድ ገራሚ የሆነ ፊቸር አምጥቷል። የዩቲዩብ ቻናላችሁን ሞኔታይዝ ለማድረግ 10 ደቂቃ ብቻ እንዲጨርስ አድርጎ ማለት ነው። ቪዲዮውን እስከ መጨረሻው ካያችሁት 2 ቦነሶች ይኖራችኋል። አልፋችሁ እንዳታዩት እስከ መጨረሻው እዩት። እስከ መጨረሻው ካያችሁት እኔ ስለማቀው ማለት ነው። እና ይሄን ቪዲዮ ከመስራቴ በፊት የአንድ ሰው ዩቲዩብ ቻናል ሞኔታይዝ አድርጌ ነው የመጣሁት። ለምን ይሄንስ ለተከታዮቼ ሰርፕራይዝ አላደርጋቸውም ብዬ ማለት ነው። ምናልባት አብዛኞቻችሁ በተለይ ጀማሪ ዩቲዩብ ክሬተሮች እና ቻናላችሁን ሞኔታይዝ ያላደረጋችሁ ጉግል አድሰንስ ላይ ብዙ እየተቸገራችሁ ስለሆነ ስለዚህ ከዚህ በኋላ ስለ አድሰንስ ምንም ነገር አትጨነቁ፣ እንዳያሳስባችሁ ለማለት ያክል ነው። የተጨመረውን ፊቸር ማን ነው? እንዴት ነው በ10 ደቂቃ ሞኔታይዝ ወይም ደግሞ ቬሪፋይ ማድረግ የምንችለው? የምርም በፖስታ የሚላከው ፒን ቀርቶ ነው 2 ወር 3 ወር የምንጠብቀው ቀርቶ ነው የሚለውን ላታምኑ ትችላላችሁ። ግን ሳሳያችሁ እጅግ በጣም ደስ እንደሚላችሁ ተስፋ አደርጋለሁ። እኔም በጣም ነው ደስ ያለኝ፣ ምክንያቱም ላለፉት 7-8 ወር እየሰራው ስላልነበረ ዛሬ ግን የአንድ ጓደኛዬን ዩቲዩብ ቻናል ሞኔታይዝ ለማድረግና ፓስፖርቱን አፕሎድ አድርጌ ከዛ በኋላ ፒን 1 ወር 2 ወር ለመጠበቅ ሳስብ 10 ደቂቃ ባልሞላ ቬሪፋይ አድርጌ ጨረስኩኝ። ፓስፖርትም አፕሎድ አላደረኩም። ስለዚህ ደግሞ በጣም ሰርፕራይዝ ነው። እያንዳንዱን እነግራችኋለሁ። ማስታወሻችሁን እየያዛችሁ ከዛ በኋላ ያንን ስቴፕ ተከትላችሁ እናንተም የራሳችሁን ዩቲዩብ ቻናል በራሳችሁ ሞኔታይዝ ማድረግ ትችላላችሁ። ከዛ በፊት ግን ለማታውቁኝ ሄዋናይ ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም በየጊዜው ለቃችሁ ቪዲዮዎች እንዲደርሷችሁ ኖቲፊኬሽን ሳይን ተጫኑ። ቪዲዮውን ቫይራል እንዲወጣና ለሌሎች እንዲደርስ ላይክና ሼር በማድረግ አግዙኝ። ያገዛችሁኝም ስለሆነ ከልብ አመሰግናለሁ። አብራችሁን ቆዩ። Universal Tube ምን ማድረግ አለባችሁ የሚለውን ከመናገሬ በፊት ክሊር የሆነውን ስቴፕ ማለት ነው። ዛሬ ሞኔታይዝ ያደረኩት ዩቲዩብ ቻናል እንዴት ነው ሞኔታይዝ ያደረኩት የሚለውን በ2 ደቂቃ ልንገራችሁ። ጁን 18 ዛሬ 29 ነው በፈረንጆች 18 ከዛሬ 11 ወይ ደግሞ 12 ቀን እናንተ ቀንሳችሁ ድረሱበት። በዛን ሰዓት ነው የልጁ ቻናል 1000 ሰብስክራይበር እና 4000 ዋች አወር ስለሞላለት ሞኔታይዝ አድርግልኝ አለኝ፣ ወይም ደግሞ ከጉግል አድሰንስ ጋር አገናኝልኝ ብሎ በዛን ሰዓት ዩቲዩብ ቻናሉና ፓስፖርቱን ሰጠኝ። ኢሜል ክሬት አደረኩ ለጉግል አድሰንስ ማለት ነው። ዘን ጉግል አድሰንስ ላይ ገብቼ ፎርም ሞላው። የልጁን ፉል ኔም ፓስፖርቱ ላይ የሞላውን፣ የሚገኝበትን ሲቲ፣ ሊቀበልበት የሚችለውን ፒኦ ቦክስ ወይም ደግሞ ፖስታ፣ ስልክ ቁጥሩን እያንዳንዱን ሞላሁና ሳሚት አደረኩላቸው። ዘን ሪቪው አደረጉና 2 ሳምንት እንኳን የሞላ አይመስለኝም። ያው ከ2 ሳምንት እስከ 3 ሳምንት ባለው መልስ እንሰጥሻለን ብለው ነበረ። ኢን ፕሮግረስ ነበረ የሚለው። ከዛ መለሱልኝ። ሞኔታይዝ መሆን እንደሚችል አረጋገጡ። እንዲሁም ማስታወቂያዎች በቻናሉ ማለፍ ጀመሩ። ከዚህ በኋላ $10 ሲሞላ አይዴንቲቲ ቬሪፊኬሽን ላይ ፓስፖርቱን ታስገቢያለሽ የሚል መልእክት መጣልኝ። ከዛሬ 3 ቀን ነው 4 ቀን በፊት ማለት ነው። ከዛ ዝም ብዬ እየጠበቅኩ ነበረ። ዛሬ ጧት ላይ ስነሳ $10 ስለሰራ ቻናሉ አሪፍ ቻናል ነበረ። ልጁ አሪፍ ኮንተንት ነው እየሰራ ያለው። ከዛ ፓስፖርቱን ማስገባት ትችላለሽ ወይም ደግሞ አይዴንቲቲ ቬሪፊኬሽን ላይ ገብተሽ ቬሪፋይ አድርጊው የሚል ሜሴጅ ደረሰኝ እዛው የጉግል አድሰንስ አካውንት በከፈትኩበት ማለት ነው። ከዛ እኔ ደግሞ እንደ ድሮ መስሎኝ ነው ፒኦ ቦክስ ወይም ደግሞ ፖስታ ያስገባውት አድሬስ እያንዳንዱን ኢንፎርሜሽን ሞልቼ ነበረ። ኢቭን ፓስፖርቱን በሶፍት ኮፒ ኢንተርኔት ቤት ሄዶ እስካን እንዲያስደርገው ነግሬው እስካን አስደርጎ ሰጥቶኛል። ልሞላ ስል አይዴንቲቲ ቬሪፊኬሽን ላይ 2 ኦፕሽን አለው። ኦንላይን ራይት ናው ይላል፣ እንዲሁም ደግሞ አይዲ እና ኢሜልሽን አስገብተሽ ከ2 እስከ 4 ሳምንት ባለው ፒን እንዲላክልሽ 2 ኦፕሽን ማለት ነው። ከዛ በዴስክቶፕ ኮምፒውተር ነበረ እየሞላው የነበረ። ኦንላይን ራይት ናው የሚለውን ሰርች ሳደርግ ፓስፖርቱንና ልጁን በስልክ ስካን አድርጌ ዘው ፊት ለፊት ያንን ቼክ አድርገው ኢሚዲየትሊ ከ10 ደቂቃ ባልበለጠ ቬሪፋይ እንደሚያ
የሚያደርጉት። ፖስታ ምናምን እንደማያስፈልግ 2 ሳምንት 3 ሳምንት 1 ወር 2 ወር መጠበቅ እንደማያስፈልግ ተረዳው ማለት ነው። ከዛ ልጁን ጠራውት መጣ። ዘን ፎርሙን ኦንላይን ራይት ነው የሚለውን ክሊክ አደረኩኝ። ፓስፖርቱን ሰውየው ኢሜጅ ያለበትን ማለት ነው እሱን ማቅረብ እንዳለብኝ ነገረኝ። ልክ እንደዚህ ከፈትነለት እስካን አደረገው። እሱን እስካን አድርጎ ከወሰደ በኋላ ሲስተሙ ራሱ ማለት ነው ከዛ አሁንም የካሜራ ምልክት ራሱ ያመጣል። ኖርማሊ የስልካችን ካሜራ ሳይሆን ራሱ ሲስተሙ ላይ ካሜራ ይከፍታል። ከዛ ላይ ዶክመንት አፕሎድ ማድረግ አትችሉም። ጀስት ራሳቸው ነው ፎቶ የሚያነሱትኝ ወይም ደግሞ ስካን የሚያደርጉት። አሁንም ፌሱን ስካን ለማድረግ ቀረብ በል ራቅ በል የሚል ቴክስት ራሱ ያሳያልና ሌፍት ይላል። እንደዚህ ብላችሁ ይሄን በደንብ ስካን ያደርጉታል። ራይት ይላል። ይሄን በደንብ ስካን ያደርጉታል። ከዛ ሴንተር ይላሉ። ይሄን በደንብ ስካን ያደርጉና በቃ ደን አሉኝ። ደን የሚለውን ክሊክ ሳደርግ ኮንግራቹሌሽን የሚል ቴክስት ነው የመጣውና አይ ካንት ቢሊቭ እናቴን በጣም ነው ደስ ያለኝ። 10 ደቂቃ ባልሞላ ጨረሰልኝ ማለት ነው። ከዚህ በኋላ $10 ሞልቶለት ነው ዛሬ ይሄን ፕሮሰስ የጀመርነው። ዛሬ እንደነገርኳችሁ ጁን 29 ነው። የሚቀጥለው ጁላይ ከ5 እስከ 12 ባለው ኖርማሊ እችን የሰራትን $10 እና በዚህ 1 ቀን 2 ቀን የሚሰራውን ዶላር ጨምሮ ወደ አድሰንስ አካውንቱ ይልከዋል። ከዛ በኋላ የቡክ አካውንቱን በሚቀጥለው ሳምንት መሙላት እንችላለን ማለት ነው። እና ፒን አይጠብቅም፣ ምንም የሚጠብቀው ነገር የለም። ሶ ኦንላይን 10 ደቂቃ ባልሞላ እንደዛ ጨረሰ ማለት ነው። ስለዚህ እናንተ የራሳችሁን ቻናል ሞኔታይዝ ለማድረግ መከተል ያለባችሁ ክሊር ስቴፖች ምንድናቸው? አንደኛ ኢሜል ያስፈልጋችኋል። ጉግል አድሰንስ ክሬት ለማድረግ ወይ አዲስ ኢሜል ክሬት ማድረግ ትችላላችሁ፣ ወይ ደግሞ ካሁን በፊት ተጠቀሙበት የነበረ ኢሜል ካለ ያን መጠቀም ትችላላችሁ። ነገር ግን ካሁን በፊት ጉግል አድሰንስ ከፍታችሁበት ማታውቁትን ኢሜል መጠቀም ያለባችሁ። ዩቲዩብ ቻናል የከፈታችሁበትን ራሱ መጠቀም ትችላላችሁ። እንደ አዲስ ኢሜል ክሬት ማድረግ ትችላላችሁ። እኔ ሪኮመንድ ማደርጋችሁ ግን አዲስ ኢሜል ከፍታችሁ በዛ ነው ጉግል አድሰንስ መክፈት ያለባችሁ። ምክንያቱም ከሴኩሪቲ አንፃር ስናየው ሁለት ሰፓሬት ወይም ደግሞ ዲፈረንት የሆነ ኢሜል ብትጠቀሙ ይመረጣል። ለዩቲዩብ ለጉግል አድሰንስም ዩቲዩብ የከፈታችሁበትን ኢሜል ከምትጠቀሙ አንድ ይሄን መክራችኋለሁ። ኢሜል ከከፈታችሁ በኋላ የዩቲዩብ ስቱዲዮ ባለበት ጉግል ላይ adsense.google.com ብላችሁ ሰርች አድርጉና ክሬት ባረጋችሁት ኢሜል ሳይን ኢን ብላችሁ ግቡ። ኤዘን የቻናላችሁን ስም አስገብታችሁ እዛው ይጠይቃችኋል። ፎርሙ ስለሚመራችሁ ፓስፖርታችሁ ላይ ያለውን ስማችሁ እስከያታችሁ ማለት ነው የምትገኙበት ሲቲ አድሬስ ላይን 1 አድሬስ ላይን 2 ሚላል አይደለ? ከዛ እያንዳንዱ ነገር በጣም በጥንቃቄ ስህተት እንዳትፈጥሩ ማለት ነው። ያን ትሞሉና ስልክ ቁጥራችሁን አድሬስ ላይን 2 ላይ አስቀምጡ። ሲቲ ሲል ለምሳሌ መቀሌ ሆናችሁ አዲስ አበባ አትበሉ። መቀሌ ከሆናችሁ መቀሌ፣ አዲስ አበባ ከሆናችሁ አዲስ አበባ፣ ሐዋሳ ከሆናችሁ ሐዋሳ ብላችሁ ሲቲያችሁን ወይም ደግሞ ያላችሁበትን ካንትሪ ኢትዮጵያ እያንዳንዱን በዚህ መልኩ ከሞላችሁ በኋላ ሳሚት አድርጉላቸው። ከዛ ከ2 እስከ 3 ሳምንት ባለው ከዛ በፊትም ሊሆን ይችላል ሪቪው ያደርጋሉ። ሪቪው የሚያደርጉት ምኑን ነው? አንደኛ ስካም በሆነ መልኩ ወቻወሩን ሞልታችሁት ከሆነ የማለት ራሳችሁ አጫውታችሁት ሊሆን ይችላል በተለያየ ኮምፒውተር ኦር ሳምቲንግ። ሰብስክራይበሩን በተመሳሳይ በተለያየ አካውንት እየተከፈተ ሰብስክራይብ ተደርጎ ከሆነ እንዲሁም ኮፒራይት ከኖረው ስትራይክ ከኖረው የሰው ኮንተንት ተጠቅማችሁ ከሆነ ዱፕሊኬት ኦር ሪዩዝ ኦር ብቻ የዩቲዩብ ፖሊሲ ጋይድላይንን ያሟላና በትክክል እየሰራ ያለ ቻናል መሆኑን ሪቪው ማድረግ ይፈልጋሉ። ያ ከበዛ እስከ 3 ሳምንት ሊወስድባችሁ ይችላል። ስለዚህ ኢን ፕሮግረስ ይላችኋል፣ ትጠብቃላችሁ። ያን ሲጨርሱ ኖርማሊ ዩቲዩብ ቻናላችሁ ሞኔታይዝ ለመሆን ብቁ ከሆነ ኢን ፕሮግረስ የሚለው ኖርማሊ ይጠፋና በዩቲዩብ ቻናላችሁ ማስታወቂያ ማለፍ ይጀምራል። ለምሳሌ ኢትዮጵያ ውስጥ ከሆናችሁ VPN አብርታችሁ ዩቲዩብ ቻናል ቪዲዮአችሁን ከፍታችሁ ማየት ትችላላችሁ። የተለያዩ አይዶች ወይም ደግሞ ማስታወቂያዎች ማለፍ ይጀምራሉ። ዩቲዩብ ቻናላችሁም ዶላር ካውንት ማድረግ ይጀምራል። ዳሽቦርዱ ላይ ማየት ትችላላችሁ በየቀኑ ምን ያህል ዶላር እየሰራ እንደሚሄድ ማለት ነው። አይዴንቲቲ ቬሪፊኬሽን የሚጠይቃችሁ መቼ ነው? $10 ከሰራ በኋላ ማለት ነው። $10 ከሰራ በኋላ አይዴንቲቲ ቬሪፊኬሽን ወይም ደግሞ ፓስፖርታችሁን አፕሎድ እንድታረጉለትና ፕሮሰሱን እንድትጨርሱ የሚሰጣችሁ ቀን 45 ቀን ብቻ ነው። በዛች 45 ቀን ፓስፖርታችሁን ካላስገባችሁና ፕሮሰሱን በትክክል ካላስኬዳችሁ ሲተላለፍ የነበረውን ማስታወቂያና ሞኔታይዜሽኑን ያነሳዋል።
ከዛ እንደ አዲስ ነው የምትሞሉት ማለት ነው። ስለዚህ $10 እስክትሞላ ተጠብቁና አይደንቲቲ ቬሪፊኬሽን ማስገባት እንዳለባችሁ በኢሜል ቴክስት ያደርጉላችኋል። ከዛ በኋላ አሁንም adsense.google.com ብላችሁ ትገቡና ለአድሰንስ የከፈታችሁት ኢሜል አለ አይደለ? ከዛ ላይ ስትገቡ አይደንቲቲ ቬሪፊኬሽን ለማስገባት አክሽን መውሰድ እንዳለባችሁ ይነግሯችኋል። የልጁን ቬሪፋይ ለማድረግ adsense.google.com ላይ ስገባ ልክ እንደዚህ አይነት ኢንተርፌስ ነው ይመጣልኝ። ከዛ በኋላ ከላይ ልክ እንደምታዩ የኖቲፊኬሽን ምልክት አለ። ከዚህ ጋር አክሽን መውሰድ እንዳለብኝ አብርቶታል። ዘን ኖቲፊኬሽኑን ክሊክ አድርጌ ሊንክ አለ፣ ያንን ሊንክ ክሊክ አደረኩት። ይሄኛው ኦፕሽን መጣልኝ። ኖ I don't want customized help and performance suggestion የሚለውን ቲክ አድርኩና ከታች I have read and accept the agreement የምትለውን ቲክ አድርጌ start using AdSense የሚለውን ተጫንኩኝ። ከዛ በኋላ ወደዚህኛው ኦፕሽን ነው የወሰደኝ። ልክ እንደምታዩት አይደንቲቲ ቬሪፊኬሽን ይልና need attention ብሎ በቀይ ባክግራውንድ አስቀምጦታል። to continue earning and receive payment verify your identity by August 12 2026 ኦገስት 12 2026 አሁን ጁን 29 ላይ ነው ያለነው። ዘን ጁላይ ከዛ ኦገስት ያመለ እስከሚቀጥሉት 45 ቀን አይደንቲቲ ቬሪፊኬሽን ካላስገባሽ ከዛ በኋላ አይቀጥልም ነው እያለኝ ያለው። እንደነገርኳችሁ 45 ቀን ብቻ ነው የሚጠብቃችሁ። ከዛ በኋላ ሞኔታይዜሽኑ ይነሳል። ስለዚህ በእነዚህ 45 ቀን ውስጥ ፓስፖርታችሁን አስገብታችሁ ቬሪፋይ ማድረግ ግዴታችሁ ነው። ሶ ቱ ቬሪፋይ ዩር አካውንት ዩ ካን ቹዝ ዘ ፎርም። ሁለት አይነት ፎርሞች አሉ። የመጀመሪያው a fast online verification process with our trusted partner Persona. This online process involves verifying your government issue ID and complete face match which takes around 10 minutes. እስከ 10 ደቂቃ ብቻ ነው የሚጨርሰው እና የመጀመሪያው ፋስት እና ኦንላይን እስከ 10 ደቂቃ ብቻ የሚጨርሰው ቬሪፋይ ነው የምትለውን ክሊክ ታደርጋላችሁ። ሁለተኛው ኦፕሽን use our ID and mail pin method that require a physical pin to be sent to you by email and typically takes 2 up to 4 weeks. ይሄ ደግሞ እንደነገርኳችሁ 2 ወር 3 ወር እንዲሁም 4 ወር የሚጨርሰው ማለት ነው። ፒኑ ካልደረሳችሁ በየወሩ ሪአፕላይ ስታደርጉ ፒኑ ፊዚካሊ በኢሜል ተልቆ እናንተ እጅ ላይ ሲደርስ ያን ፒን አስገብታችሁ ነው ቬሪፋይ አድርጋችሁ ከዛ በኋላ የባንክ አካውንታችሁን አያይዛችሁ የሰራችሁት ዶላር ወደ ብር ተቀይሮ በየወሩ የሚገባላችሁ። ስለዚህ ይሄ ሁለተኛው በጣም አድካሚውና እስካሁን የነበረው ነው። ሶ የትኛውን ትጠቀማላችሁ? ቬሪፋይ ነው የምትለው። ቀደም እንደነገርኳችሁ ኖርማል ፓስፖርቱን ስካን ያደርጉታል። ዘን የሰውየውን ፌስ እዛው ላይ አሁን በሚከፍቱት ካሜራ ካፕቸር ያደርጋሉ። ሌፍት ራይት እና ሴንተር የሚለው መጨረሻ ላይ እንደምታዩት ኮንግራቹሌሽን ዩ አር ዳን ታንክስ ፎር ቬሪፋይንግ ዩር አይደንቲቲ ይላል። ዘን ደን የሚለውን ክሊክ አድርጋችሁ ቀጥታ ወደ ዩቲዩብ ስቱዲዮ ሪዳይቨርት ያደርጋል። ኢትስ አሜዚንግ። አንድ አንደርላይን ማድረግ ያለባችሁ ነገር የልጁን እየሞላውለት የነበረው በዴስክቶፕ ኮምፒውተር ነበረ እና ይሄን ሁለቱን ኦፕሽን ሳይ ማለት ኦንላይን ቬሪፋይ ማድረግ እንደምችል ኦንላይን ቬሪፋይ ሳደርግ ግን ፓስፖርቱን ስካን እንደሚያደርጉትና የልጁን ፎቶ እዛው ላይ በሚከፍቱት ካሜራ ማች እንደሚያደርጉት ሲገባኝ ከዴስክቶፑ በቀጥታ ወደዚህ ስልክ ነው ሽፍት ያደረኩት። ሙሉ ቬሪፊኬሽኑን የሞላሁት በዚህ ስልክ ነው። ዴስክቶፑ ላይ ወይም ደግሞ ላፕቶፕ ላይ የምትሄዱ ከሆነ ካሜራው ጥርት ያለ ስለማይሆን እንዲሁም ደግሞ ዳታ አፕሎድ እንድታደርጉ ስለማይፈቅዱላችሁ ሁለተኛውን ስቴፕ ነው የምትከተሉት ማለት ነው። ያ ደግሞ በጣም አድካሚ ነው የሚሆንባችሁ። ስለዚህ አንድ መመክራችሁ ነገር እና አንደርላይን ማድረግ ያለባችሁ ከ10 ደቂቃ ባልበለጠ በራሳችሁ ቬሪፋይ ማድረግ ከፈለጋችሁ በስልካችሁ ነው ማድረግ ያለባችሁ። ሌላኛውና ዋነኛው ኖርማሊ አሁን እንደነገርኳችሁ ያልገባችሁ ነገር ካለ ደጋግማችሁ ወይ እኔን ጠይቁኝ ወይ ሌላ ሰው መጠየቅ ትችላላችሁ ወይ ጎግል ማድረግ ትችላላችሁ እንጂ ሌላ ሰው የናንተን ቻናል ሞኔታይዝ ማድረግ አይችልም። ምክንያቱም እኔ ሞኔታይዝ ላድርግ ብል ፓስፖርት ላይ ያለው ፎቶና የኔን ፌስ ማች ስለማያደርግ ዲስኳሊፋይድ ነው የሚያደርጉት። ስለዚህ አይደንቲቲ ቬሪፊኬሽን ላይ ግዴታ እናንተ መገኘት አለባችሁ። ሲቀጥል ደግሞ ፓስፖርታችሁንም በእጃችሁ መያዝ አለባችሁ እና እሱን ነገር ማወቅ አለባችሁ። የቪዲዮ መጨረሻ ላይ ቦነስ አላችሁ ብዬ ነበረ። 4000 ዋች አወር እና 1000 ሰብስክራይበር ኑሯችሁ ዩቲዩብ ቻናላችሁን ሞኔታይዝ ያላደረጋችሁ 2 ሰዎች እዚሁ አዲስ አበባ ላይ ያላችሁ ማለት ነው በ10 ደቂቃ ውስጥ ሞኔታይዝ አድርግላችኋለሁ። አይዘር እዚህ ቪዲዮ ኮሜንት ሴክሽን ላይ የኔን ሞኔታይዝ አድርግልኝ ብላችሁ ጻፉልኝ፣ ኮንታክት አደርጋችኋለሁ። ወይ ደግሞ ፕሮፋይላችን ላይ ገብታችሁ የቴሌግራም አካውንት አለ ወደዛ ጆይን አድርጉና 2 አድሚኖች አሉ። ለ2 አድሚኖች
ጻፉላቸው። 2 ሰዎችን ፒክ አድርጌ ቀድመው የጻፉትን ማለት ነው ሞኔታይዝ አደርግላችኋለሁ። አይ ሆፕ ብዙዎቻችሁ እንደምትጠቀሙበት ተስፋ አድርጋለሁ። አሁን በድጋሚ ላሳስባችሁ እስከሆነ አብራችሁን ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።